ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ብሩኬ ዛሬ መጥቷል። ኦኬ ትናንትና አይታችኋል፣ ከቤት አስወጥቷል። ኦኬ በቃ ከዚህ በኋላ እንዳትመጭ ምናምን ብሎ ከቤት ገፍትሮ እስካስወጣ ድረስ ማለት ነው። ሃይሚ ቤት ምን አስኬደው? ኦኬ ሲቀጥል ደግሞ አልመታውም ብሎ እውነቱን አውራኝ እያለች ለምን መታው እያለች እያወራችሁ በስነ ስርዓት እንኳን ያልፈታ አሁን እቤቷ ድረስ ነው ሄደው እራሱ ማለት ነው። ትናንትና ምን እያለ ነበር? መጣሽብኝ እንጂ አልመጣውም እያለ ነበር አይደል? እራሱ ደግሞ መጣባት። አያችሁ አይደል? እንደዛ ነው። እና እስቲ እናያለን። መግቢያው ግን ኤፍሬምን ሲመታ ምናምን ነው ግን ማለት ነው። ሰው ሲመታ እንደዚህ አይደል እንዴ? ብሩኬ ደግሞ በዚህ ነው የሚስተው። አይታችሁ ከሆነ ኤፍሬምን ሲመታ አሳያችኋለሁ። እሺ በዚህ ነው እንደዚህ እየመታ የነበረው ማለት ነው። እንደዚህ ነው እንዴ መማታት? እኛ ላይ ነው የሚጫወቱት ቤተሰብ ፋሚሊ ማለት ነው። ብሩኬና ሃይሚ ልንገራችሁ አልተጣሉ። እመኑኝ ማለት ነው። እመኑኝ አልተጣሉ። ገባችሁ አይደለ? በቃ ስራ ነው አለቀ። እመኑት። ይሄንን ስራ እንደሆነ አሳምኑት ውስጣችሁን ማለት ነው። እሺ እኔን ያለኝ ነገር የለም ወይ ከኔ ጋር ለመፍታት ችግሩን አስተካክሉ የለም። ላይክ እሺ ለእህቱ አስቦ ነው መብቱ ነው። ግን መጥቶ ዋለ ለምን አደረግ ስለው በጉልበት መጣ። ብሩኬ ለእህቱ አስቦ ነው የሚመስለው? አይመስለኝም። ለእህቱ አስቦ አይደለም። የእውነት ለእህቱ ቢያስብ ሰላም ነበር የሚፈልገው። ለእህቱ ቢያስብ ሰላም እንድትሆኑ ነበር ማድረግ የነበረበት እንጂ መጥቶ የሌለ ነገር እንደተፈጠረ ሰው የሆነ እኛ የማናውቀው ተአምር እንደተፈጠረ ሰው ሃይሚን ከቤት አንተ ራሱ መቼ ሰላም ፈጠርክና ነው? አንተ ሲጀምር ማለት ነው አንተ ራሱ እኮ እያቀጣጠርክ ነው። ገባረላ ይሄ ፍፄ የምትባለው እያቀጣጠርክ እኮ ነው። መቼ ሰላም ፈጠርክና ነው? ግን ደግሞ እሺ እኔ ስናገረው ለምን ሪስፔክት አድርጎ ትሉኛላችሁ እንዴ? እሱ እኔ ማድረግ እኮ አለበት እሱ አሁን እኮ ማለት ነው። ብሩኬ በዚያ አቃጣሚ ሪስፔክት እና ዲስሪስፔክት የሚደረገው ማለት ነው። ኤፊ መጣ እህቱን ወሰደ አለቃ። እንደውም ኢቭን እንኳን ካየው ታሞ ተኝቶ እንኳን ማለት ነው አይተ ከሆነ ጥጋበኛ ባልሽ መታኝ እያለ ነበረ እንጂ ጥጋብ ስለ ጥጋብ ብቻ ነው እያወራ የነበረው እንጂ ካፉ ክፉ ቃል አልወጣም። ወይም ደግሞ አንተን በጣም የሚያስቀይም የሆነ በጣም ዲስሪስፔክት የሚደረግ ነገር ቃላቶችን ከአፍ አላወጣም ኤፍሬም ማለት ነው። ገባ አይደለ? ዲስሪስፔክት በዚህ ልክ ማለት ሁለታችሁም ሲቀጥል እኔ እንጃ አላቅም። በጣም ከጓደኛ ኦኬ አንደኛ ሃይሚ እንደ ፍቅረኛ ናት ሚስትም ናት። እኛ እስክናቆ ስታወሩም አሁን ማለት ነው። ገባ አይደለ? የሚስት ወንድምን ዲስሪስፔክት ተረጋጋችሁ ሁለታችሁም እንደዚህ ስታወሩ ደግሞ አይመጣውም። የምሬ ነው እንዴ ሲናገረኝ ሪስፔክት ማልደረገው ማንኝ ነኝ? እኔም እኮ ሰው ነኝ። ምን ሆናችኋል? እና በጣም ይከፋል፣ ይደብራል። በቃ በዚህ ልክ ደግሞ የኔን ስም ለማጥፋት መሄድ በጣም ሙድ የሌለው ነገር በጣም ያስጠላል። እኔ ፍሬም ጋር አልደረስኩበትም። ድረስብኝ ከሆነ ከዛ በላይ አድርጌ ማሳየት ይችላል። እኔ እሱን አንተ ላይ እኮ አልደረሰም። በቃ እህቱን ነው መጥቶ የወሰደው አለቀ። ምክንያቱም አንተ እያንከባከብ ስላልነበረ እህቱ ላይ ያንተ ወንድም መቼ ነው ከትላንት ወዲያ ነው መቼ ነው የሰራው ቪዲዮ ማለት ነው። አለቃትም እንዴት ታውቃታለህ? እንዴት ታውቃታለህ ሃይሚን ማለት አንተ የ35 እና የ40 ዓመት ሽማግሌ ማለት ነው። እቺ ጩጬ ሃይሚ የ19 ዓመት ልጅ እንዴት ታውቃታለህ? አብራችሁ አልተወለዳችሁ እንዴት ታውቃታለህ? ብታውቃት ነበር የሚገርመኝ። አለቃትም ሃይሚ ማነች? ሃይሚ የምትባለው ማነች እያለ ነበረ። እንደሱ እንኳን ዲስሪስፔክት አድርጎ አላወራም ኤፍሬም ማለት ነው። የሁለቱም የኤፍሬምና ያንተን ወንድም ያወራውን ቢያንስ እኮ ብዙ ነገርን አድርጓል። ገባ አይደለ? ቢያንስ ሃይሚ ለወንድም ቻናል ከፍታ ለዚህ አብቅተዋለች። ገባ አይደል? በዚህ ልክ ለሃይሚን መናገር አይጠበቅበትም። ገባ አይደለ? በዛ ላይ ደግሞ ትንሽዬ ልጅ ናት። የእሱን ልጅ አትሆንም እንደ ቢወልዳት በ19 ዓመቱ ምናምን አያደርሳትም? ሃይሚን ያደርሳታል። ግን በዚህ ልክ እንደዚህ አላቃትም ማነች ሃይሚ ምናምን እንትን ኩሽን ይሄ የሶፋ እንትን ትንሽዬ ትራስ መወርወር ምናምን ምን አመጣው እንደ ኤፍሬም እኮ በዛ ልክ አልተናገረም እንደውም ማለት ነው። እንዴ ምን ሆናል ብሩክ? ከዛ በላይ አድርጌ ማሳየት እችላለሁ። እኔ እሱን አሁን ቤቱን እንሄዳለን። ቀጣኔ ምን እንደምናደር ታውቃለህ? ባልዋልኩበት በቃ በብዙ ችግር አብሳላት ናት የወደደችኝ አይደል? እኔ እኮ የሚወዱኝን ሰዎች እየገፋው ነው። ላይክ ሃይሚ ማትወደኝ ልጅ ናት አይደለ? ማትወደኝ የሚወዱን ሴቶች አንተ ቆይ አንተን አፍቅሮ የመጡ ሴቶች ኦኬ ቲክቶክ ላይም አሉ በጣም ብዙዎቹ አፈቅራለሁ ምናምን የሚሉት ሁሉም ከመጡ ትቀበላቸዋለህ ማለት ነው። ሃይሚ አንተን አትወድም አታፈቅርም። ስላፈቀረች ስለወደደች ነው እስከዚህ የማይቆየችው። አሁን ላይ አኳኗ የምትፈልገኝም አይመስልም አይደል? እና በአሁን ሰዓት እንዴት ነው የምትፈልግ? አሁን አንተ ባለህበት ወቅት እንዴት ትፈልጋለች? አንተ የምትሰራው ስራ ጥሩ አይደለም ብሩኬ። ከመጀመሪያ ጀምሮ የመጣው ነገር ካንተ ነው። ስለዚህ እንዴት ትፈልግ? ሲጀመር እኮ እሷ ላይቭ ላይ እንኳን ገብታ አንተን አፍቃት የምታለቅስ ልጅ ናት። እንኳን አንተን ከልቡ አውጥታ ማለት ነው። ሲቀጥል ደግሞ እሷ ናት እንደምታፈቅረው። አንድ ቀን እንኳን አፈቅራታለሁ ወዳታለሁ ብለህ አውርታ ታውቅም። በቃለ የሚወዱኝን እየገፋው ነው እና የሚወዱ 10 ሴቶችን ልትቀበል ነው
ኧረ ጉድ ነው። ማትወደኝ ስለ አሁን ላይ አኳኋኗ የምትፈልገኝም አይመስልም ማለት የማይፈልገኝን ሰው እየፈለግኩኝ ነው እንዴ የሚወደኝን እየገፋው እኮ ነው። ህይወት እኮ አለኝ። ከዚህ በኋላ ብዙ መኖር ያለብኝ ነገር አለ እኮ። እስከ መቼ ነው እንደዚህ የምቀጥለው? ሲጀመር ማለት ነው አንተና ሃይሚ ኦኬ አብራችሁ የቀጠላችሁ እስከ መቼ ነው አትበል ብሩኬ ማለት ነው። አብረን ያገናኙ እኛንን እየተጎራረሳችሁ የመጀመሪያ ጊዜ የሩታ ቀለበት ላይ ነው የተገናኛችሁት። ኦኬ ከዛ በኋላም ያው በሙቤ ረመዳን ላይ ተገናኛችሁ። ከዛ በቃ በጣም ወደናችሁ አንድ ላይ እንድትሆኑ ፈለግን፣ አጣበስናችሁ። እኛንን ያጣበስነው በዚህ አጋጣሚ አንድ ላይ እንድትመጡ ፈለግን። ዊና አገናኛችሁ። ከመሰረቱ እናውራ። ከዛ በኋላ አሁን ለዚህ በቃችሁ ሁለታችሁም አንድ ላይ ማለት ነው። ገባችሁ አይደለ? አንድ ላይ አደጋችሁ። የሁለታችሁም ቻናል አንድ ላይ አደገ። እሺ አሁን አንተ ካደግክ በኋላ እሷ ፌመስ ከሆነች አንተም ፌመስ ከሆንክ በኋላ አንተን አፍቅሮም የመጡት ሴቶች እሷንም አፍቅሮ የመጡ ወንዶችን መቀበል አለባችሁ ማለት ነው ሁለታችሁ። ስለዚህ አንተ አብራ ካንተ ጋር ብዙ ነገርን አሳልፋ የልጅነት ፍቅረኛ አሁን አብሮ ለዚህ የበቃችሁትን ልጅ ትተህ አንተ ህይወት አለ ያፈቀሩ ሴቶች ሁሉ መቀበል አለብህ ማለት ነው። ኧረ እንዴ እሷ ነች አብሳላት ናት እኮ አይደል? እወድሃለሁ ያለችኝ እኔ ብሩክ አይደለሁም። ተወቀስኩ። ራስህ አምጥተህ ነው ብሩኬ። አንተና አመጣሃት አንተና ህይወት ላይ ከተትካት እንጂ ሜዳ ላይ ወይም ደግሞ ከሆነ ቦታ አይደል አፍቅሬያለሁ ብላ የመጣችው። ገባ አይደል? ተወቀስኩ በሱ ጉዳይ። እሺ ምንም አያገባኝም። እኔ ካንተ ጋር መጥቼ ተደባድቤያለሁ። ካሜራ ይዤ ነው የመጣሁት። በካሜራ ፊት አቁም ትናገራለህ። በእኔ ፊት እኩለኛው ላይ በእኔ ፊት ለምን ተማናወራ ሌላ ችግር ውስጥ እንዳትገባ በእኔ ፊት ካሜራ ፊት ትናገራለህ። እሺ አለቀ። አያችሁ እንዴት እንደሚናናቁ ማለት ነው። አሁን ብሩኬ ፍፄን ይዞ መጣ። ኤፍሬምን ሊደበድቡት ነው ለብቻው ቤት ውስጥ ምን ሊያረጉት ነው? እንደዚህ ያረጋል። ብሩኬ ነው እንደዚህ ያረጋል። መምታት ከፈለኩኝ ማድረግ እንደምችል ብሩኬ ነው እንደዚህ ያረጋል። ውጡ እንዴ ከቤት ለምን ነው የምወጣው? ታላታሚ ነው ዘመን 1 ሚሊዮን ጊዜ ነው ስሜን ያጠፋውን ሰው ጥራት እንትን ውጡ ምናምን ትላለች። እንደፈለኩ አደርጋለሁ እኮ ታውቃለህ። ይሄ እኔ ቤት ነው። በስም ማጥፋት መክሰሱ ላይ እችላለሁ እኮ ከሰሰኝ ሄደ እኮ። አሁን ብሩኬ ነው እንደዚህ ያረጋል። ምንድነው እየሆንክ? ይሄ ራሱ በጣም ዝቃጭ የሆነ ንቀት ነው ብሩኬና ፍፄ የምታደርጉት ማለት ነው። ሁለታችሁም ልጁን ወዲህ ትገፉታላችሁ። ኦኬ አንድ እጁ አይሰራም። ሶ ተመታም አልተመታም ለድራማው ተሰብሮ የሚሆን አልተሰበረም እሱን አናቅ። ነገር ግን እንደዚህ አይደረግም ደግሞ ማለት ነው። እቤት ውስጥ ለብቻው አገኛችሁ ሁለት ወንድ ሆናችሁ አንዱ ወደዚህ ትከፈትሩታል አንዱ ወደዚህ ትከፈትሩታላችሁ ማለት ነው። ማለት እናንተ አቅም አላችሁ መምታት ትችላላችሁ። ሁለታችሁም 4 እጅ አላችሁ። እሱ ግን አንድ እጅ የለውም። ኦኬ ይሄ አቅም ነው። ይሄ ራሱ በጣም ንቀት ነው። ብሩኬ አንተ የእውነት ሃይሚን ሲጀመር አታከብራትም። በአሁን ሰዓት አታከብራትም። በጣም ንቀሃታል። እሷን ግን የምትወዳት የምታከብራት ከሆነ ደግሞ ወንድሟን ደግሞ እንደዚህ አታረገው። ገባ አይደል? አንተ ችግር ማስፈልግ ከሆነ ናሂዲ ጥራት ሃይሚን ጥራት አለች። ሃይሚን አልጠራትም። አትወጣም። አሁንም እንደዚህ ታመው ይጥጥ ትላለህ እኮ ታሽ ምን አገባህ ተስተ ማለት ምን አገባህ አንተ ምን አገባህ? ምን ማለት ነው ምን አገባህ ምትለው? አረ ነገር ምን ማለት ነው ምን አገባህ? ስለማያገባው እንዴ ነው ማለት ስለማን ነው ማያገባህ? አያችሁ በቃ ይሄ እንትንነት ነው ወንድነት ነው። የምሬ ነው። ሁለት ይዞ ወንድነት ነው። ነገም ደግሞ ማለት ነው ኤፍሬም ሌላ ወንዶቹን ይዞ መጥቶ ደግሞ እነሱን እንደዚህ ሲያደርግ ደግሞ ምንም እንዳይሰማችሁ እሺ። ገባችሁ አይደለ? ኤፍሬምን ነገ ደግሞ ሌላ 3-4 ጎረምሶችን ይዞ መጥቶ ደግሞ ብሩኬና ፍፄን ደግሞ እንደዚህ ሊያረጉት ይችላሉ። ገባችሁ? ምንም እንዳይመስላችሁ። ምክንያቱም አሁን ብሩኬ እንዴት እንደሚያረጋው ይሁት ስለሚያገባ ያገባል። እኔ ስለሚያገባኝ ለምንድን ነው የምመታው? ፈጣሪ በእጁ መጥቷል። ኤፍሬም ግን ለመሳቅ እየሞከረ ነው። እዩት፣ ኮስተር ማለት አልቻለም። በደንብ እዩት ፊቱን ማለት ነው። ስማ ከአንተ እኔ አንድ እውነት ፈልጋለሁ። ካልነገርከኝ ጊባስ ደብድቤህ ነው የሚሄደው። ምንም አታመጣም እና ደብድበኝ እስኪ ማለት ብሩኬን ሰበበኛ ለማድረግ ነው የፈለገው። ችግር ውስጥ ሊቀጥል ነው የፈለገው። ይሄ በቃ አቅምነት ነው። የእናንተ አቅም ይሄ ነው። በቃ አንድ እጅ እኮ ነው ያለው። እንኳን አንድ እጅ 2 እጅ እንኳን ኖሮ ተመቶ ቤት ገብቷል ይሄ ልጅ ማለት ነው። ስለዚህ ለሁለት ሆናችሁ ልትመቱት እና አሁን ይሄ አይታ ሃይሚ ሲጀመር ብሩኬ ካንተ ጋር የምትቀጥል ነው የሚመስለው። ነገሩን እፈታለሁ ብሎ እየሄደ ነው። ነገር ያበላሻል። ሲቀጥል ደግሞ ህይወትሽን አበላሻለሁ ብለዋል ትናንትና ካያችሁት ማለት ነው። ግን የሆነ ምንም ስትሰሩ ድራማም ሆነ የሆነ ነገር ስትሰሩ ማለት ነው ተናነቃችሁ አትስሩ፣ ተከባብራችሁ ስሩ። ሲጀምር መከባበር የለም። ጥያቄ ነው የጠየቁ መልስልኝ በስርዓት ወይ ሄጄ ደረስ ጥያቄ ነው የጠየቁ በሰላም መልስልኝ። ሌላ ሰውን እንዱስ አትከል ጥራት የሚደውልና
አይኔ ደውለህ ጥራት ቶሎ በል። የሆነ ሰበበኛ ነገር ነው ያለ አቅም ተሽጠንቧ ትላለህ። ለዚህ አቀ አይኔ ጥራት ቱ ከቤቴ ቱ አውጣ ኤፍሬም ችግር ነው ፈልገው ምንም አታመጣም። አንተ ይኸውልህ ከቤቴ ይኸኛውንም እጅህን ሰብሬ ሌላ መናገሪያ እንዳታስብ። ዝም አፈን ስከፍት ዝም እያልኩ ያለሁት ስላከበርኩ ነው። እሺ ውጣ። ከብረንም አየህ ነው እኮ ማክበር ሲጀመር ማለት ነው። እውነት አውሩ እስቲ ቤተሰብ ማለት ማክበርና አየው ምናምን የሚሉት ኤፍሬም ምንም አላደረገም። ሄደ ሃይሚን ይዟት መጣ። ይሄን አክል አፉን አልከፈተም በእነሱ ላይ ማለት ነው። የምሬን ነው እኮ ገባችሁ አይደለ? ያኛው ነው እንደውም በጣም እየሰደበ ነው ፍፄ የተባለው ማለት ነው። ጨበሬው በጣም እየሰደበው ነበረ ኤፍሬምን። ኦኬ ብሩኬም እንደዛው እንጂ ምንም ያደረጉት ነገር የለም። አጠራት ደግሞ እኔ ማድረግን ታውቃለህ። እኮ አሁን እውነቱን ተናገር። ምንድን ነው የፈለከው? አለቅህም። ምን ልታመጣ ነው? ማሳያለሁ። ምንም ታመጡት ነገር የለም። አንተም እሱ ምንም ታመጡት ነገር የለም። እሱንማ ማምጣቱ ቀላል ነገር ምን ልታመጣ ነው? ምን ልታመጣ ነው? ባለክስ ክብረ ቢስ ደውላ ቶሎ በል ቶሎ በል ደውልላትና ጥረት ስሜን ያውቃል። ዋንዞ እንትን ባለደስ ምናምን ትላለህ። እንዲ ደነስ ታማለህ አለ። ምንድን ነው አንተ እውነቱን የማትናገረው? አያችሁ አይደለ? በዚህ ልክ ነው ንቀታቸው። አሁን እኔ የምሬን ነው ማውራ ራሱ በጣም ነው ግራ ይገባኝ ማለት ነው። ገባችሁ አይደለ? ማለት እንደዚህ በሪስፔክት የሚያወሩ ልጆች እንደዚህ ተበላሽቶ እንደዚህ ሲሆኑ ኦኬ። ብሩኬ ደግሞ የታመመውን ልጅ ኦኬ በዚህ ልክ እንደዚህ ሲመታው እንደዚህ ሲያደርጉ ምን ታወራላችሁ? እሺ ምን ማለት ምን እንላለን? ቆይ እንደዛ የነበሩ ልጆች እንደዛ የሚከባበሩ ልጆች በዚህ ንቀት ሲጀመር ከዚህ በኋላ ብሩኬ ይሰማል እንዳትሉ ገባችሁ? ሁለቱንም ጆሮ ደፍነዋል። መሆን አለመሆን አይደለም። ራስህን እንደ ጉልበተኛ አሁን ችግር አትፍጠርሳ። አንተ ራስህ ችግር አትፍጠርሳ። ችግር እየፈጠርክ ያለው አንተ ነህ። እኔ አሁን እጅ ስለተያዘ ነው ማለት አለ። ይሆናል እኮ እሺ፣ እኔ ማለት እጅ ስለተያዘ አልጣላ። እሱ ምን ያለ አልጠራትም። ማን ስለሆንክ ነው ጠራት? ቤቴ ድረስ መጣ። ራሱ ለምን አይጠራትም? እኔ ግራ የሚገባኝ ብሩኬ ራሱ ለምን አይጠራትም? ስልኩን ስለማታነሳ ትናንትና እንደዛ ገፍትሮ ከቤት አስወጣት አይደል? ምን ፈለገ አሁን ከሷ ማለት ነው? አሳመናትም አላሳመናትም ከሃይሚን አልፈልግሽም ብሎ ገፍትሮ ከቤት አስወጣ። ምን ፈለገ? እውነታውን ተናገረ አልተናገረ ምን ሊመጣ ሊያሳምናት ወደ ራሱ ሊመልሳት ነው? ለምንድን ነው ማጣራት? ፍላጎቱ ምንድን ነው? አንድ ጥያቄ ልጠይቀው። ፍላጎቱ ምንድን ነው? ብሩኬ ነው እንዲያደርጋ እስኛውን እጅ እንዲያደርግልን የፈለግከው? ቀጥታ ካሜራ ይዣለሁ እንትናገር ሆነ። ባለፈው ቤት መጥቼ ውጣ ብለኛል፣ ስለዚህ አልወጣም እያለ ነው እንግዲህ። ኤፍሬም ውጣ ነው እያለ ያለው ለብሩኬ ማለት ነው። ምክንያቱም ኤፍሬምን ግቢው ራሱ አልናስገባም ብለዋል። በዚህ አጋጣሚ እንድታውቁ ማለት ነው። አሁን ደግሞ ብሩኬ ደግሞ ውጣ እያለው ነው። እኔን አላስገባ እያልከው ሰውዬ ውጣ። ሲጀመር ቤት ግቢ ድረስ ራሱ ለምን አስገባችሁ? አንተን እንደዛ አትገባም ብሎ ልክ ግቢ ውጭ እንዳስቆሙ ማስቆም ትችሉ ነበረ። ገባችሁ አይደለ? ሲቀጥል ደግሞ ሃይሚ በሌለችበት እንዴት መጡ? ኤፍሬምን ደግሞ እንዴት ቁጭ አልክ ማለት ነው? ሃይሚ የት ሄዳ ነው ብቻዋን? የምሬ እኮ ነው። እኔ ያልገባኝ ነገር ይሄ እንዴት ነው ተቆም ምን ያጠፋው? አንሶ እሺ ለከኛው ረኛ እኮ ለከኛው ረኛ አልወጣም። እስቲ ምን እንደምታመጣል ያለው አያችሁ። የዛ ሳለውን መሰላችሁ ኤፍሬም እነሱን ስለሚያከብር ነው ውጪ እየቆመው ማለት ነው። ስለሚያከብራቸው ገባችሁ አይደለ? እነዚህ ደግሞ ምንም እንትን አይሉም። ገባችሁ አይደለ? ክብር የሚባል ምናምን ነገር የለብም። ለዛ ነው ኤፍሬም ግን እንደዛ ተደባድቦ እህቱን ብቻውን እንድትገባ አይሰጥም ነበረ። ተገፈታትሮ መግባት ይችል ነበረ። ግን ደግሞ ምንድነው እነዚህ ደግሞ አሁን የሚሉት አልወጣም ምን ታመጣለህ? እገባለሁ ምን ታመጣለህ ማለት ይችል ነበር የዛ ሰዓት ኤፍሬም ማለት ነው። እንደዛ ስላላለ ነው አሁን እንደዚህ የሚሆኑት። እስቲ አስወጣኛው። ወንድ ነህ አይደል አንተ? ይኸው አስወጣኝ ነኝ ኤፍሬም። ኦኬ አንተ ወንድ ስለሆንክ ነው ከግቢ ውጪ ያቆምከው። ለምን አትሰማኝ?
ይኸውልህ እኔ በጉልበት ልጅ አይኔ ደውለህ ጥራት ካለችበት እውነቱን ተናገር። ችግር ካለ ቆይ ብሩኬ እኔ የምለው ማለት ነው አሁን ብሩኬ ሳያስመታ ነው እንዴ አስመታኝ ያለው ማለት ነው። በአይኑ ሳያይ ማለት ነው። የገረመኝ ነው በአይኑ ሳያይ ብሩኬ እንደመታው ሳያይ ምን ሳይል ማንም ሰው ስለመታ ነው ብሩኬ መታኝ ብሎ ለሃይሚ የተናገረው። እንደዛ ከሆነ ጥፋተኛ ራሱ ነው። እውነት ተናገር። ይኸው ሰከን ባለ መንገድ አወራለሁ። ካሜራ ሳይ እንጉር መጣች ምን ፈልገን ወጣ ነው አንቺ ፈልገን ማለት ነው። ምን ማለት ነው? ምን ሰራችሁ? ማለት ነው እኮ መብታችን ምን ትሰራላችሁ? ነው ትላንትና ከቤቷ ከራሷ ቤት ገፍትረ እንደዚህ አስወጥተ ማለት ነው። ብሩኬ ምን ፈልጋችሁ ነው የመጣችሁት? ማለት መብቷ ነው። የምሬ እኮ ነው። እንደዛ ገፍትሮ ከቤት አስወጥቶ ዛሬ ደግሞ መጥቶ መብታችን ነው። ለእናንተ መብት ነው፣ ለሃይሚ መብት አይደለም። ኧረ ግን የምሬ ነው። ኤፍሬም ግን ሃይሚና ብሩኬን በዛ ልክ ሊያጣላ እንደዛ ካደረገ ግን የምር በጣም ነው የሚያስጠላው። ቤተሰብ የምሬ እኮ ነው። ብሩኬ ሳይመታው መታኝ ብሎ የተናገረው ምን ልጨርስ? አልጨረስኩም። እኔ ማድረግ ያለብኝ ነገር ስለነበር መጣሁ። ምን ልታደርግ ነው የመጣው? ምን ማድረግ ያለብኝ ነገር ነው ያልወልኩበት ቦታ ዋላችሁኝ፣ ስሜን አጠፋችሁ። እውነቱን እንዲወጣልኝ መጣሁ። መብት አይደለም አለመክሰሴም እኔ ስለሆንኩ ነው። እኔ እንዳልመታወቅ አጠገብ እንዳልደረስኩ ንገራት። አስፈራርታችሁት ነው ምናምን እንዳትዪው ካሜራ ይዤ ነው የመጣሁት። ሁሉም ነገር ግልጽ ነው። ምንም የሚደባበቅ ነገር የለም። ሁሉንም እውነታ ንገራት። እኔ ነኝ የመጣሁ አይደለም ማለት ሰምኛለሁ። ሰማሽ አይደለም? እየቀለዳችሁብኝ ነው። እኔ አይደለም የመጣሁት። አንቺ ስነ ስርዓት ከኔ ጋር ትያለሽ። እየቀለዳችሁብኝ ነው ምናምን እንዳትዪ። እየቀለደ ያለው በዘው ወንድምሽ ነው። እኔ ልትናገሪኝ አይገባም። ከዚህ በኋላ ልታምኚኝ የሚገባው አንቺ ነበርሽ። ከዚህ በኋላ ግን አጠገቤ እንዳደርሽ አልደርስብሽም። ቻልሽ ሰማሽ ነው አይደል? ፈልጊው ነገር ሰማሽ አይደል? አንዴ ቆይ ልስማው። ፈልጊው ሰማሽ አይደል? ቆይ ይንገራት ብሩኬ። እንደ ልብሽ ሆንሽ ነው ላይ እንደ ልብሽ ሆንሽ ወነጫሽ ምናምን ዝም አልሽ። ፈርታ ነው ወይስ ለምንድን ነው እንደዚህ አይነት ነገር የምታወራው? አልገባኝም። የሚያስፈራሩት ነገር አለ? አሁንም እኔን አታም አስፈራሪችው ምናምን እሱ ጋር ያለውን ነገር ተውና ኤፍሬም መጣብኝ ጨምቀው አሁን ላይ ንገራት። ኤፍሬም እየቀለድክ ነው? እየቀለድክ ነው? ይኸውልሽ መጀመሪያ ስሚ። ምንድን ነው የምሰማክ? እንደዚህ የሆንኩት ያው አንቺ አንደኛ ነገር ከሰው ጋር እንድጣላ አትፈልጊም እና ሁለተኛ ነገርም ያው ከሰው ልጆች ጋር እንድደባደብ አትፈልጊም እና በሰዓቱ ከሌላ ሰዎች ጋር ነው የጣላሁት እና እንደዚህ የሆንኩት ሌላ ሰዎች ነው ያደረጉኝ እና ብሩክ አንዴ ቆያኛው ነው ምን ለማለት ነው የፈለግከው? ብሩክ አልመታኝም። ሌላ ከሌላ ሰዎች ጋር ነው የጣላሁት ግን በሰዓቱ አንቺ እንድትፈጅም ወይም ደግሞ ሌላ ነገር ትችላለህ። ችግር የለም ከሌላ ጋር ከዚህ በኋላ የምንሰማው ነገር የለም። የምንፈልገውን አድርገናል። ቆይ አልገባኝ። የምሩን ነው እንዴ? ብሩኬ ሳይመታው ነበር እንዴ? ብሩኬ ላይ ያዞረው ምን በቃ ጨረስኩ እኮ ምን ልስማ ከዚህ በላይ ምን አደረገኝ? የኔ እናት እያጋባኝ ነው። ስለዚህ አንዴ ልስማ። ከኔ ሲመጣ ለምንድን ነው ማተምኝ? አንቺ ምንም ነገር ወሬ ከአንተ ጋር አይደለም። ለምን አትረጋጋ? የት ነው የምትሄደው? ቆይ አንዴ ቆይ፣ ከእሱ ጋር ማውራት የለብኝ ነገር አለ። የት ነው የምትሄደው? በእናትህ ፊት በግልጽ አድርጎ ሊነግረኝ ነው። አሁን ደግሞ እሱ አይደለም የመታኝ ሊል የቻለው። ቁጭ ብላችሁ አውሩ እና ፍላጎቱ ምን እንደነበረ ፈልጎ እና አንቺ ጋር እንደዚህ አይነት ችግር እንዲፈጠር እንደፈለገ ማወቅ ግን አንቺ ሰዓት የምሬን እኔ ራሱ በጣም ነው የገረመኝ። ከሃይሚ ምን እንደተፈለገ አላውቅም። ማለት ሃይሚና ብሩኬ የበለጠ እንዲጣሉ ነው የፈለገው። አልገባኝም። ቤተሰብ እኔ ምንም ሊገባኝ አልቻለም። እንደ ብሩኬ ሳይመጣው እኔ እንደ የምሬ ነው እንደ ያደርጓልን ብዬ ብዙም አላመንኩ ነበር። ቢያደርግም ደግሞ ወንድ ነው ተደባርበው መምጣት ይችል ነበር። ግን ብዙም አሳማኝ አልሆነም። አሁን ራሱ ማለት ነው እንዴት ሰው እንዴት ማለት ለምን ሊያጣላ ፈለገ? በጣም ነው እኔ የገረመኝ ቤተሰብ እና አላቅም። ሰላማችሁ ይዘልኝ። ወዳችኋለሁ፣ አከብራችኋለሁ። እስቲ እናንተ ማስተያየት ስጡ። ምን ፈልጎ ነው ኤፍሬም የበለጠ ሃይሚና ብሩኬ ደግሞ የበለጠ እንዲለያዩ የፈለገው ለምንድን ነው የሚለው ነገር በደንብ መወያየት አለብን። የምሬ ነው እንዴ። ሰላማችሁ ይዘልኝ። ባይ ባይ።